በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የክብረ በዓል ጥሪ ከሰሜን ሸዋ ሀገረ ስብከት ከደብረ ጽባህ ቅዱስ ጊዮርጊስና ከመካነ ሰማዕት ቅዱስ ቂርቆስ አንድነት አብያተ ክርስቲያናት በየዓመቱ የካቲት 23 የሚከበረው የቅዱስ ጊዮርጊስ ተራዳኢነት የተገለጠበት የአድዋ ድል በዓል በ2018 በአጼዎቹ መንደር በጥንታዊቷ ከተማ በደብረ ብርሃን ከተማ በአጼ ዘርዓ ያዕቆብ አደባባይ ይከበራል። የካቲት 23 ቀን አጼ ምኒልክን ሰማዕቱ ቅዱስ ጊዮርጊስ የረዳበትን ቀን በደብረ ብርሃን የአድዋን ድል በዓል በሰፊው እናከብራለን። በ1888 ዓመተ ምህረት በእግዚአብሔር ፈቃድ በኢትዮጵያዊ ገበዝ ሰማዕቱ ቅዱስ ጊዮርጊስ ተራዳኢነት በኢትዮጵያዊ ንጉሠ ነገሥት ዳግማዊ አጼ ምኒልክ ሀገርን ሊያጠፉና ሃይማኖት ሊበርዝ የመጣውን የጣሊያንን ጦር ድል የተደረገበት የአድዋ ድል መታሰቢያ በዓል በጥንታዊው በደብረ ብርሃን ከተማ በብፁዕነታቸው መልካም ፈቃድ ከ2011 ዓመተ ምህረት ጀምሮ ከደብረ ጽባህ ቅዱስ ጊዮርጊስ ቤተክርስቲያን ታቦተ ሕጉ ከመንበረ ክብሩ ወጥቶ ምዕመናንን ይባርካል። ታሪክን በታሪካዊ ስፍራ አጼ ዘርዓ ያዕቆብ አደባባይ በድምቀት ታስቦና ተከብሮ ይውላል። በብፁዕ አባታችን በአቡነ ቀሌምንጦስ መልካም ፈቃድ ከ2011 እስከ 2018 ድረስ ለ8ኛ ጊዜ በአጼ ዘርዓ ያዕቆብ አደባባይ ከዋዜማው ጀምሮ ወጥቶ ይከብራል። ሁላችሁም ኢትዮጵያን የ130ኛ ዓመት የአድዋ ድል መታሰቢያ በዓልን በታሪካዊ ደብረ ብርሃን ከተማ እንድታከብሩ ተጋብዛችኋል። አጼ ምኒልክ የኢትዮጵያ ንጉሥ በነበሩበት ሰዓት ወራሪ በመጣበት ጊዜ ይህንን ድል ያደረጉበትና ይህን ድል ያገኙበት ምክንያት ደግሞ የሰማዕቱ የቅዱስ ጊዮርጊስ ረዳትነት በመሆኑ ይህንን በዓል ለ130ኛ ጊዜ በከተማችን በደብረ ብርሃን ላይ በአጼ ዘርዓ ያዕቆብ አደባባይ በሰፊው እናከብራለን። በዕለቱም ብፁዓን አበው ሊቃነ ጳጳሳት፣ መምህራነ ወንጌል፣ ዘማሪያን፣ ሊቃውንተ ቤተ ክርስቲያን በተገኙበት የገቢ ማስገኛ መርሃ ግብር ጨምሮ በሊቃውንት ምስጋናና ዝማሬ ታጅቦ በድምቀት ይከበራል። በደብረ ብርሃንና አካባቢዋ እንዲሁም በተለያዩ የሀገራችን ክፍሎች የምትገኙ ሕዝበ ክርስቲያኖች ከዋዜማ ጀምሮ በቦታው በመገኘት ክብረ በዓሉን እንድታከብሩ ቅድስት ቤተ ክርስቲያን ጥሪዋን ታስተላልፋለች። ከዋዜማው ጀምሮ ከ8 ሰዓት ተኩል ተጀምሮ ታቦተ ሕጉ ወደ አጼ ዘርዓ ያዕቆብ አደባባይ ይመጣል። በዚያም ምሽት ማታ የጧፍ መብራት መርሃ ግብር የምስጋና ፕሮግራም ዘማሪያን፣ መምህራን ተጋብዘዋል። በዚህ መርሃ ግብር ላይ ተሳታፊ እንድትሆኑ በዕለቱም መርሃ ግብሩን እንድትከታተሉና የሰማዕቱ የቅዱስ ጊዮርጊስ የበረከት ተሳታፊ እንድትሆኑ ቤተክርስቲያን ጥሪዋን ታስተላልፋለች። የደብረ ጽባህ ቅዱስ ጊዮርጊስ ቤተክርስቲያን ሰበካ ጉባኤ ጽሕፈት ቤት